በተለያዩ ጉዳዮች ሕክምና አገልግሎት ፈልገው ወደ ጤና ተቋማት ለሚመጡ ተገልጋዮች የሚሰጠው አገልግሎትና የመድኃኒት አቅርቦት ችግር ሊቀረፍ እንደሚገባ የገሱባ መጀመሪያ ደረጃ ሆስፒታል ተገልጋዮች አሳሰቡ። አካባቢው ቆላማ ከመሆኑ ጋር ተያይዞ የወባ ወረርሽኝ መስፋፋቱና የታካሚዎች ቁጥር መጨመሩ ለማህበረሰቡ የተሳለጠ ሕክምና አገልግሎት ለመስጠት ፈተና ሆኖብናል የሚለው ደግሞ የገሱባ መጀመሪያ ደረጃ ሆስፒታል ነው። የተገልጋዮች አቤቱታና የባለድርሻ አካላት አስተያየት ጠይቃ ዝርዝሩን ያሰናዳችው ትርንጎ ሙሉ ስትሆን መስከረም ጌታቸው እንደሚከተለው ታቀርበዋለች። በአሁኑ ጊዜ የወባ ወረርሽኝ በወላይታ ዞን ውስጥ በተለይም በቆላማ አካባቢዎች በስፋት እየተስተዋለ ይገኛል። ለበሽታው መንስኤ የሚሆኑ ነገሮችን በመረዳት በሽታው እንዳይከሰት አስቀድሞ የመከላከል ስራ ከሁሉም ማህበረሰብ ይጠበቃል። በድንገት የወባ በሽታ ታመውና በተለያዩ ምክንያቶች ለሕክምና አገልግሎት ወደ ገሱባ መጀመሪያ ደረጃ ሆስፒታል የመጡ ተገልጋዮችም በሆስፒታሉ የሚሰጠው አገልግሎት ሊሻሻል ይገባል ባይ ናቸው። ጠዋት ነው የመጣው እስከመጣው ድረስ ምንም ሕክምና አላገኘውም። ምንም እንደመጣው ነው ያለው ሕክምና አገልግሎት የለውም። ምክንያቱም ምን እንደሆነ አይታወቅም። እዚህ ጋር ያለው ሰራተኞችም በቶሎ አያስተናገዱም። እስካሁን የደም ሰተን ነበረን። እስካሁን ውጤት አላገኘንም፣ አልወጣም። ደግሞ አስተናግዱም አንድ ቦታ 5-4 ሰው ቁጭ ብሎ ማስተናገድ አልቻሉም። ስለዚህ አሁን ህፃን አለ፣ ነፍስ ጡር አለ፣ ሁሉም እየተጎዱ ነው። እዚህ በእንትን በሊሾ ተኝቶ እስካሁን በጠዋት ያልተኙት ያነሱት አሉ። እሱም ያነሳ ሰው የለም። አንድ ሰው በቃ በእንትን ግብ ውስጥ ከገቡ በር ይዘጋሉ፣ አያስገቡም። የሚያይ ሰው የለም፣ የሚቆጣጠር ሰው የለም። ገቢ ያላቸው የማህበረሰብ ክፍሎች የሕክምና አገልግሎት በአነስተኛ መዋጮ እንዲያገኙ ያመቻቸውን የጤና መድህን ተጠቃሚዎችም ለአገልግሎቱ በከፈልነው መሰረት በቂ አገልግሎት እያገኘን አይደለም ይላሉ። ዶክተርም የለም፣ መድኃኒትም በውጭ ነው የምንገዛው። እዚህ ጋር መድኃኒት ምንም የሚጠቅመው ነገር የለም። መድኃኒት ስንጠቀም አሁን እዚህ ውስጥ አንድ መድኃኒት 20 ብር የሚወስድ መድኃኒት እዚህ ለማግኘት አልቻለም። ሁሉ ነገር ጽፎ ወደ ውጪ ይጽፋሉ። ስለዚህ በጣም የተጎዳን ነው። አዋቂም ህፃንም የተጎዳ ነው። ነፍሰ ጡርም የተጎዳ ነው። እስካሁን የተጠቀሙ አይደለም። ችግር አሁን በዚህ በሆስፒታል ዙሪያ መድኃኒት እጥረቶች አንዳንድ እንዳለ ነው። መድኃኒት እጥረት ማለት ያው አንዳንድ የተሟላ መድኃኒት የለም ሆስፒታል። ሁሌ ሰው ወደ ውጪ ወጥቶ በእርግጥ ከግል ፋርማሲ የገዛ በጣም ተቸግሮ እስካሁን ድረስ ባለው አቅም ሁሉ ጨርሶ ነው ያለው። ይሄ ሁሉ በህዝብ ላይ ሆነ በሰዎች ላይ ሆነ ከፍተኛ ጉዳት ነው። ለዚህ ግን አሁን ምንድነው ቀይ መስቀል በራሱ ጊዜ አሁን ተሰርቶ የቆየው ይሄ ቤቱ ተዘጋጅቶ በእርግጥ ቆይቷል። እስካሁን ድረስ በስራ ላይ አልዋለም። ለዚህ ግን መንግስት አሁን በቅርብ ጊዜ ውስጥ ለኛ ምላሽ እንዲሰጥና ይሄ መድኃኒት መጥቶ በዚህ በቀይ መስቀል ስራ ቢጀምር ለኛ የተሻለና መልካም ይሆናል። ለህዝቡም እንዳለ አድቫንቴጅ ይሆናል። ስለዚህ በዚህ ዙሪያ እኛ አሁን ሁላችንም በእርግጥ መንግስትን በዚህ በኩል አደራ ያለን ደረጃው ሆስፒታል ሜዲካል ዳይሬክተር ዶክተር ወልዴ ወንድሙና ላይዘንና ሪፌራል ዳይሬክተር አስተባባሪ ቢኒያም ደምሴ በሆስፒታሉ የሚሰጠው አገልግሎት ድንገተኛና ኦፒዲ ወይም መደበኛ ተብሎ እንደሚከፈል በማስረዳት ለድንገተኛ ታካሚዎች ቅድሚያ ተሰጥቶ እንደሚሰራም ተናግረዋል። ባለሙያዎቹ አክለውም ለበሽታው በሐኪሞች የሚታዘዘውን መድኃኒት በአግባቡ በመውሰድ ማህበረሰቡ የወባ ወረርሽኙን ለመቀነስ የራሱን ድርሻ እንዲወጣም አሳስበዋል። ወባ በአሁኑ ሰዓት በከፍተኛ ሁኔታ እየተዛመተ ነው። ቢሆንም ግን መንግስት በራሱ በኩል ከዞን ጤና ከክልል ጤና ጋር በመተባበር የመከላከል ስራ እየሰራ ነው። በድንገትም ታሞ ደግሞ የሚመጡ ካሉ ትኩሳት የተለያየ ምልክት ያላቸውን በአፋጣኝ ሕክምና አግኝተው የፈውስ ሕክምና ሆስፒታሉ እየሰጠ ይገኛል። ታሞ እኛ ጋር ሕክምና መድኃኒቱን ከሰጠን በኋላ እየተደረገ ያለው ነገር ምንድነው? ኳርተን የሚባል መድኃኒት እንሰጣቸዋለን። ለአዋቂ 24 ፍሬ ለ3 ቀን ስንሰጥ ምንድነው የሚያደርጉት? ከጎረቤት ጋር የማካፈል ነገር አለው። ይሄ ነገር ምንድነው የሚያደርገው? ያ እነሱም በትክክል እንዳይታከሙ አንድ፣ ሁለተኛው ደግሞ ያንን የተጠቀመ
ያም ደግሞ በትክክል እንዳይታከም የማድረግ ስራ ነው። ከዛ የተነሳ በሳምንት በ2 ሳምንት ተመልሶ እኛ ጋር የመምጣት ነገር አለ። በሆስፒታሉ የሚታከሙ የማህበረሰብ ክፍሎች የገሱባና የኦፋ ወረዳ ብቻ ሳይሆኑ የአጎራባች ወረዳዎች ጭምር መሆኑንና የወባ በሽታ ወረርሽኝ መጨመሩ ለአገልግሎት አሰጣጡ ፈተና እንደሆነ የገለጹት የገሱባ መጀመሪያ ደረጃ ሆስፒታል ስራ አስኪያጅ አብነት እርዳቸው የማህበረሰቡን ፍላጎት ለማሟላት ከባለድርሻ አካላት ጋር በመሆን እየሰሩ እንደሚገኙም ተናግረዋል። አካባቢያችን ደግሞ እንደሚታወቀው ቆላማ ከመሆኑ ጋር አንጻር ከአየር ጸባይ ጋር ተያይዞ የተገልጋይ ህብረተሰብ ቁጥሩ ከፍተኛ ነው። እንዲሁም ደግሞ ስትራቴጂክ በሆነ የቦታ አቀማመጡ ጋር ተያይዞ ሆስፒታላችን የኦፋ ወረዳን የገሱባ ከተማን እንዲሁም የካዎ ኮይሻን የባይራ ኮይሻን እንዲሁም ከሁምቦ ከሶዶ ዙሪያ ከዋጭጋ ጀምሮ ከዋጭጋ ቡሻ ጀምሮ ያሉትን ህብረተሰብ በአማካይ ወደ 500 ሺህ የሚጠጋ ህብረተሰብን ያማከለ ቦታ ላይ ስላለ አገልግሎት አሰጣጥ ላይ 100% ህብረተሰቡ ተገልጋይ ህብረተሰብ እርካታ ሙሉ በሙሉ አረጋግጧል ማለት አንችልም። የአልጋ ጎበርን በአግባቡ በመጠቀም ያቆረ ውሃ በማፋሰስና ኬሚካል በመርጨት ከወባ በሽታ ራሱን መከላከል እንደሚገባውም ተመላክቷል። በሳውላ ከተማ አስተዳደር በህብረተሰብ ተሳትፎ የሚገነባው የውስጥ ለውስጥ አስፋልት ስራ ዲዛይን ለማስጀመር የሚያስችል የግብ ስምምነት ተፈረመ። የሳውላ ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት በህብረተሰብ ተሳትፎ የሚገነባ 7.9 ኪሎ ሜትር የሚሸፍን የውስጥ ለውስጥ አስፋልት ስራ ዲዛይን ለማስጀመር የሚያስችል የግብ ስምምነት ከደቡብ ኢትዮጵያ ክልል ዲዛይን ግንባታና ቁጥጥር ድርጅት ጋር ተፈራርሟል። የአስፋልት መንገድ ስራው የከተማዋን ህዝብ ተጠቃሚ የሚያደርግና ከፍተኛ የመንገድ ችግር ለመቅረፍ የሚያስችል መሆኑን በምክትል ከንቲባ ማዕረግ የሳውላ ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ፍጹም ጳውሎስ ገልጸዋል። ስራው አጠቃላይ የዞኑንና የከተማውን ህዝብ ባሳተፈ መልኩ የሚሰራ ሲሆን ሰፊ ትኩረት የተቸረው ትልቅ ፕሮጀክት በመሆኑ ትብብርና ቅንጅትን የሚጠይቅ እንደሆነም አቶ ፍጹም አንስተዋል። የደቡብ ኢትዮጵያ ክልል ዲዛይን ግንባታና ቁጥጥር ድርጅት መንገድና ህንፃ ዳይሬክቶሬት ኢንጂነር ጌታቸው ተረፈ ድርጅቱ በክልሉ የልማት ክፍተቶችን እየሞላ የሚሰራ መሆኑን ገልጸው ጥራቱን የጠበቀ ዲዛይን በመስራት ለማስረከብ ዝግጁ መሆናቸውን ገልጸዋል። የጎፋ ዞን መንግስት ኮሚኒኬሽን መምሪያ እንደዘገበው በጌዲኦ ዞን ራጴና ቡሌ ወረዳዎች በመሬት ናዳ ምክንያት የተፈናቀሉ ዜጎችን መልሶ ለማቋቋም የሚገነቡ ቤቶችን በአጭር ጊዜ ለማጠናቀቅ እየተሰራ መሆኑ ተገለጸ። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባዮ ታደሰ የተመራው ልዑካን ቡድን በራጴና ቡሌ ወረዳ በመሬት ናዳ ምክንያት የተፈናቀሉ ዜጎችን መልሶ ለማቋቋም እየተገነቡ ያሉ ቤቶችን ጎብኝተዋል። ምክትል ርዕሰ መስተዳድሩ በቡሌና ራጴ ወረዳዎች በተፈጥሮ አደጋ ለተፈናቀሉ ዜጎች እንደ ክልል ጠንካራ ስራ እየተሰራ መሆኑን ገልጸው ቀሪ ስራዎችን በአጭር ጊዜ ውስጥ በማጠናቀቅ ተፈናቃዮችን ወደ ተገነባላቸው ቤት ለማስገባት በትኩረት እንደሚሰራ አስታውቀዋል። የጌዲኦ ዞን አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ ዶክተር ተድላ ጌታሁን በቡሌና ራጴ ወረዳዎች በደረሰው የተፈጥሮ አደጋ ለተፈናቀሉ ዜጎች አደጋው ከተከሰተበት ጊዜ ጀምሮ ሰብአዊ ድጋፍ እየተደረገ መሆኑን ገልጸዋል። ተፈናቃዮች በበኩላቸው አደጋው ከተከሰተበት ጊዜ ጀምሮ ከክልል እስከ ወረዳ ብሎም እንደ ሀገር የተለያዩ ድጋፎች እየተደረገላቸው እንደሆነ ገልጸው ምስጋናቸውን አቅርበዋል። መረጃው የክልሉ ምክትል ርዕሰ መስተዳድር ጽህፈት ቤት ነው። የብሔር ብሔረሰቦችና ሕዝቦች ቀን በዓልን ለማክበር የሚመጡ እንግዶችን ተቀብሎ ለማስተናገድ መዘጋጀታቸውን የሆሳዕና ከተማ አገልግሎት ሰጪ ተቋማት ገለጹ። የከተማ አስተዳደሩ በበኩሉ በከተማዋ ለሚከበረው የብሔር ብሔረሰቦች ቀን የተሟላ ዝግጅት መደረጉን አስታውቋል። የብሔር ብሔረሰቦችና ሕዝቦች ቀን ዘንድሮ ለ20ኛ ጊዜ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በሆሳዕና ከተማ ይከበራል። በሆሳዕና ከተማ በዓሉ መከበሩን አስመልክቶ ኢዜአ ያነጋገራቸው አገልግሎት ሰጪ ተቋማት በዓሉን ለማክበር የሚመጡ እንግዶችን ኢትዮጵያዊ ጨዋነት በተላበሰ መልኩ ለመቀበል መዘጋጀታቸውን ገልጸዋል።